ሰበር መረጃ ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ለጊዜው መታገዱ ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ተቋማዊ መሆን ይችል ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ የሁለት ቀናት ስልጠና ተሰጥቶ የቤተክርስቲያን መሰረተ እምነት ስርዓተ አምልኮና ትውፊት አክብሮ በቤተክርስቲያን ዙሪያ ዘገባ ማከናወን የሚችሉበት ፈቃድ ከመምሪያው መሰጠቱ የሚታወስ ነው። ከነዚህ የሚዲያ ተቋማት መካከልም የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን አንዱ ሆኖ ዘገባዎችን ሲያሰራጭ ቆይቷል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርትን ውዝግብ በማስነሳቱና ቋሚ ሲኖዶስ በጉባኤው ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ መሆኑና ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጥበት ድረስ ከመምሪያችን ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው የታገደ መሆኑን እንገልጻለን ሲል በህዝብ ግንኙነቱ ዘገባውን አድርሶናል ማለት ነው። ዘገባው ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። ሰበር መረጃ ብፁዕ አቡነ ገብርኤል ቤተክርስቲያንንና በፍጹም የዋህነት ያዘኗቸው የተቀየሟቸውን ህዝበ ክርስቲያን ይቅርታ ጠይቋል። ብፁዕነታቸውም በሰጡት መግለጫ እንግዲህ እኔ ቤዛ ለማለት የፈለኩት ክርስቶስ በሚጠራበት ልክ ክርስቶስ ቤዛ በሆነን ልክ እመቤታችን ቅድስት ድንግል ማርያምን በዛ ልክ ቤዛ እንላትም። ማንም ፍጡር በዛ ልክ ቤዛ ልንለው አንችልም እንጂ ስለ ድንግል ማርያም በርካታ ትምህርቶችን አስተምሬያለሁ። ስለ ቤዛነት ስለ ሙሴ ቤዛነት በመጽሐፍ ቅዱስ እንዳለ እረዳለሁ። እኔ ለማለት በፈለኩት ልክ በሚዲያ እየተሰራጨ አይደለም፣ ፍጹም በስህተት የሆነ ነገር ነውና እኔ በዚህ ልክ ነው እንጂ ለማለት የፈለኩት ድንግል ማርያምማ ለቤተ ክርስቲያናችን ምን እንደሆነች በደንብ በሚገባ አውቃለሁ። ስለዚህ በዚህ ልክ አይደለም፣ ሰዎች ለሚዲያ ፍጆታ ነው ይህንን ሲጠቀሙበት የነበረው በማለት ብፁዕነታቸው ገልጸዋል። በአጠቃላይ ደግሞ ቤተክርስቲያን በእኔ ስም በመነሳቷ እጅግ ይቅርታ ጠይቃለሁ፣ እንዲሁም ደግሞ ምዕመናኑን ይቅርታ ጠይቃለሁ ብለዋል ብፁዕነታቸው። በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምዕመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን ቅድስት ድንግል ማርያም ንጽሕና፣ ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ሃሽታግ አትደንግጡ ኢየሱስ ብቸኛ ቤዛ ነው የሚለውን ቻሌንጅ እናስቀጥላለን። ለአቡነ ገብርኤል ደግሞ ጸሎታችንን ማድረግ እንዳትረሱ፣ ምክንያቱም ይቅርታ እንዳይጠይቁ እንዳያስተባብሉ። ፓራሳይት ይለዋል። ይሄ ነው የመጀመሪያው አባት አይደል፣ አባትህ ሊሆኑ አይችሉም። ከምን አንፃር ከተባለ አባት የተባሉት በቤተ ክርስቲያን ነው የአባትነት ስልጣን የተሰጣቸው። አባት ሁኑ መንጋውን ጠብቁ የተባሉት የሚጠብቁት መንጋ በኢየሱስ ክርስቶስ የሚያምኑ የዳኑ ድህነታቸውን የሚፈጽሙ ሙሽራውን ክርስቶስን የምትጠብቅ ቤተክርስቲያን ውስጥ ያሉ ጥምቀት ለድህነት የሚሉ የጌታ ስጋና ደምን እውነተኛ ስጋና ደምህ ነው ብለው ልክ እሱ እንዳላቸው የሚቀበሉ በቅዱሳን ምልጃ የሚያምኑ ድንግል ማርያም ወላዲተ አምላክ አማላጅ ናት ብለው የሚያምኑ አባት እንጂ እንዳንተ አይነት ልጅ ያላቸው አባት አይደሉም፣ የመጀመሪያው ማለት ነው። ስለዚህ መጣበቅህን በልክ አድርገው ነው። ሁለተኛ አጀንዳ እንዳጣ ያሳያል። ያለህ አማራጭ ይሄ ነው፣ ሰው ላይ መጣበቅ፣ ሌላ ነገር ላይ መጣበቅ፣ በራስ መቆም ስለማትችል እንጸልይ ያሉበት ዓላማ ደግሞ ምንድነው? ይቅርታ እንዳይጠይቁ አለ። አጋንንት አሰራሩ ይሄ ነው። ሰው ካጠፋ ይቅርታ ሊጠይቅ ግድ ነው። አላጠፋውም ብለው ላለማጥፋታቸው ማስረጃ ቢኖራቸው እኮ ይቅርታ አይጠይቁም። ግን ደግሞ ያ ማብራሪያ ስህተት ስለነበረ ማብራሪያው ስህተት ነው የሚል እንጂ የኢየሱስ ክርስቶስን ቤዛነት ከየት አመጣችሁት የሚል ጥያቄ እኮ አልቀረበባቸውም። ቤተክርስቲያን ቤዛነቱን ታምናለች። ይህን አጋጣሚ ተጠቅማችሁ ግን ቤተክርስቲያን ቤዛ አይደለም፣ ኢየሱስ ቤዛ አይደለም የምትል ለማስመሰል የምትሞክሩ በራሳችሁ መቆም የማትችሉ አጋንንታዊ አካሄድና አጋንንታዊ አሰራር እጅጉን የሰለጠነባችሁ ስብስቦች እንደሆናችሁ ግልጽ ማሳያ ነው ማለት ነው። ለማንኛውም ድንግል ማርያም ቤዛ ናት ሲባል የክርስቶስን ቤዛነት ለመሸፈን አይደለም፣ የክርስቶስን ቤዛነትም ለመተካት አይደለም። አትተካውም፣ ሊተካ የሚችልም ፍጥረት የለም የክርስቶስን ቤዛነት ማለት ነው። ነገር ግን የእርሷ ቤዛነት መባል
አንደኛ የቃል መመሳሰል የሚስጥር አንድነትን አያመጣም። ለምሳሌ ሐዋርያት የዓለም ብርሃን ተብለዋል፣ ኢየሱስ የዓለም ብርሃን ነው፣ አልተጋጨም። ልክ እንዲሁ ኢየሱስ ቤዛም ተብሎ ድንግል ማርያም ቤዛ ስትባል አይጋጭም፣ ይልቁኑ ይብራራል ማለት ነው። ከዛ አንጻር እንረዳው። አይዟችሁ፣ እንደዚህ አይነት አጋንንታዊ አሰራራችሁ የሚያመጣው ለውጥ የለም። ቤተክርስቲያን ሁልጊዜም ከፊት ትቀድማለች ማለት ነው። ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? እንደምን ከረማችሁ? ይህንን መልእክት ማድረስ የምፈልገው ለቅዱስ ሲኖዶስ ነው። እንግዲህ አሁን ስብሰባም ስላላቸው ማለት ነው። እፎይ ጎረምሳ ነው ብላችሁ በአሕዛብ ሰይፍ ነፍሱ እንድትጠፋ ተፈርዶበት ከጎኑ ሳትቆሙ እግዚአብሔር ደግ ነው፣ የሚያደርገውን አድርጎ መልአኩን ልኮ ወንድማችን እፎይና ጳላዲዮስን አዳነልን። ከዚህ በቀደም ደግሞ እናንተን ቃላት ሰምተው ከእናንተ እኛን ያስቀድመን ልጆቻችን እናንተ አንድ ነገር አይደርስባችሁም እኛ ያለን ቀድመን ሞታለን ብላችሁ እናንተን ተማምነው ጥቁር ለብሰው ስራ የሄዱ ሰዎች ተባረዋል። የሞቱ ሰዎች አሉ፣ አካል ጉዳተኞች ሆነዋል። ስለዚህ ያም አለፈ። አሁን ደግሞ አፍንጫችሁ ስር የተቀመጡት ብፁዕ አቡነ ገብርኤል በአደባባይ ኢየሱስን አናፍርበትም፣ ማርያም ቤዛ አትባልም፣ እንደዚህ ብለው የተለያየ ትምህርት በስራ አይጸደቅም፣ ስራ አስፈላጊ አይደለም ብለው የተለያዩ ትምህርቶችን ሲሰጡ ተደምጠዋልና ይሄንንስ ምን ታደርጉት ይሆን የሚል ጥያቄ ነው። ምን ጠይቅ? ምንድነው የምታደርጉት? እንደዚሁ እንደሌላው እንደተቃጠሉት ገዳማት እንደታረዱት ካህናት ደም እንደ አባቶቻችን እንደ እህቶቻችን እንደ ወንድሞቻችን መከራ ዝም ብላችሁ የምታልፉት ነው ወይስ መፍትሄ ትሰጡናላችሁ? አይ ሆፕ መፍትሄ ትሰጡናላችሁ ብለን እናምናለን። በዚህ አጋጣሚ መልስ የሰጣችሁ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ወንድሞች ሁላችሁንም እግዚአብሔር ዘመናችሁን ይባርክ፣ የቤተክርስቲያን አምላክ ከፍ ያደርጋችሁ። ነገር ግን ይህን ችግር በመልስ በትምህርት መልስ ብቻ ካየነው አይ ቲንክ የዋህነት የሚሆን ይመስለኛል። ምክንያቱም የእግዚአብሔር ፈቃድ ሆኖ እኚህን አባት ለተወሰኑ ዓመታት በቅርብ አውቃቸዋለሁና ጥንቅቅ ጥንፍፍ ያሉ ሙያ የተካተተላቸው አባት ናቸው። የቤዛ ትርጉምም ጠፍቷቸው አይደለም። እንግዲህ ሁላችንም ደካማ ነንና እነዚህን ያስተላለፏቸው መልእክቶች በሙሉ ያስተላለፉት ከደካማ ጎን ምንጭ ነው። ሁላችንም ድካም አለ። ስለዚህ በደካማ ጎናቸው ተገብቶ የተሰጣቸው ድፍረት ነው እንጂ የእውቀት ወይም የትምህርት ማነስ አይደለም። ስለዚህ ይህን ችግር ከስሩ ነቅለን መጣል ከፈለግን ይሄ ማህበር ተሽሎታል ወይ? ከሊቃነ ጳጳሳትስ ላይ ራስ መቼ ነው የሚወርደው? እውነት ስንት በአዲስ አበባ ከተማ ውስጥ የሰራተኞች ጉባኤ ይሄ ብቻ ነው? የአየር መንገድ ሰራተኞች፣ የአንበሳ አውቶቡስ፣ የግብርና የተለያዩ መስሪያ ቤቶች፣ አውራ ጎዳና መስሪያ ቤት፣ በጣም በርካታ መስሪያ ቤቶች ጉባኤ አላቸው። አንዳቸውም ሊቃነ ጳጳሳት አይጠሩም። በጣም ከፍተኛ በዓል ከሌላቸው በስተቀር የቤተ ክርስቲያንን ክብር ስለሚፈልጉ የቤተ ክርስቲያንን ክብር ስለሚያውቁ ሊቃነ ጳጳሳት አይጋብዙ። ምክንያቱም ብዙ ወንድሞች ዲያቆናት፣ መምህራነ ቤተ ክርስቲያን ከቅዱስ ጳውሎስ ከቅድስት ሥላሴ በቤተ ክህነቱ በየአድባራቱ ብዙ ወንጌላውያን ስላሉ ገፋ ቢል ቄሶች ወይም ደግሞ መነኮሳት ቆሞሳት ይጠራሉ እንጂ በፍጹም ሊቀ ጳጳስ አስቀምጠው በየሳምንቱ እንደዚህ ያስደርጉ። እንደ ፍትሐ ነገሥታችንም ከሆነ አንድ የሀገረ ስብከት ሊቀ ጳጳስ አንድ ጉባኤ ላይ ምን ይሰራል? የዘወትር ጉባኤ ላይ ከአንድ በላይ ሊቀ ጳጳስ ሀገር የሚመሩ ሀገረ ስብከት ያላቸው ሊቃነ ጳጳሳት ከአንድ በላይ ሊቀ ጳጳስ በአንድ የሰራተኛ ጉባኤ ወይም የዘወትር ጉባኤ ላይ እንዴት ይገኛል? ሰው ጠፍቶ ነው ወይስ አጀንዳው ሌላ ነው? መኪና ገዝቶ
የእግር ጫማ ስሞ የሊቀ ጳጳስ ቡራኬ ተርቦ ሀገር ሙሉ እየጠበቀ በሕማማት በስቅለት በትንሣኤ ያን ሁሉ ጥለው እንዴት ነው ይሄን ነገር ቅዱስ ሲኖዶስ የሚያየው? የልጁስ ዓላማ ምንድነው? ለሚያደርገው ለእያንዳንዱ ነገር ቪዲዮ ያስቀርጻል። ለፓትርያርኩ መስቀል መስጠት። ቤተ ክርስቲያኒቱ ይሄን አታደርግም ወይስ ፓትርያርኩ የመስቀል እጥረት አለባቸው? ስለዚህ እያንዳንዳችን ፎከሳችንን ሽፍት ማድረግ ያለብን ማህበሩ ላይ አጀንዳው ዓላማው ምን እንደሆነ ሊቀ ጳጳስ የሚያስጠራ ምን ምክንያት አለ? አበው ሊቃነ ጳጳሳትም ሰው ጠፍቶ ነው ወይ እናንተ እዛ ቀኑ ሙሉ ቁጭ ብላችሁ ሀገረ ስብከት ዘግታችሁ እንትን የምትሉት? ስለዚህ ቅዱስ ሲኖዶስ ለዚህ መፍትሄ ይሰጠናል ብለን ተስፋ እናደርጋለን። ምክንያቱም ይህ ሰው ይህ ግለሰብ እያደረገ ያለው ነገር ምንድነው? በደካማ ጎን እየገባ እንደዚህ ትምህርት እስኪለውጡ ድረስ ድፍረት መስጠት እጅግ የሚያሳፍር እጅግ የሚያበሳጭ አልፎም ተርፎም ሰውን ፈተና ላይ የሚጥል ነውና የማህበሩ አባል በዚህ ጉዳይ ላይ መፍትሄ እንዲሰጥ እንጠይቃለን። ቤተክርስቲያንም አቅርባ እንድትጠይቅልን እናደርጋለን። አለበለዚያ ማድረግ ያለብንን እናደርጋለን እንጂ የብፁዕ አቡነ ገብርኤል የእውቀት ማነስ ሳይሆን ሁላችንም እናውቃለን። ይሄ በደካማ ጎን ተመትቶ ያ ደካማ ጎን አሸንፎ የተሰጠ መልእክት ነው እንጂ የቤዛ ትርጉም ጠፍቷቸው አይደለም። በቀጣይ ቪዲዮ ብፁዕ አቡነ ገብርኤል ማን ናቸው የሚለውን ማሳየት እንችላለን ማለት ነው። እስከዛው ድረስ ግን ቅዱስ ሲኖዶስ ይህንን ዝም እንደማይል ተስፋ እናደርጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቤተክርስቲያን አምላክ ሁላችንም ይጠብቀን ይቆየን። ፍኖተ ውድቅ ይላል። በቃ የተመሰረተበት ዋነኛው ዓላማ ቤተክርስቲያንን ለመበጥበጥ ብቻ ለማፈራረስ ስርዓቷን አስተምሮቷን ሁሉ ለመበጥበጥ ነው። የዛሬ 1 ዓመት ይሁን 2 ዓመትም እንደዚሁ ስንቃወመው ነበረ። እዛ ቤት የሚዘመሩ መዝሙሮች አንዱም መዝሙር ኦርቶዶክሳዊ ለዛ የለውም። ይሄ መሳሪያ ተጫዋቾቹን ጀምሮ በቃ ሙዚቃ ነው የሚያስመስሉት። ሶሎ ምናምን ያረጋሉ ምናምን። ከዛ ባለፈውም እንግዲህ ከዛ ሁሉ ነገር በኋላ ይቅርታ ብሎ ምናምን ብፁዕ አቡነ ማትያስ አባታችንን ሁሉ ጠርቶ ሌሎች አባቶችንም ጠርቶ እያበላሁ ነው በዚህ ገብቶ ሲቅለሰለስ ምንም አልተመቸኝም። ማርያምን በግልጽ ነው ማወራችሁ። ያወሯቸው ሰዎች አሉ። በቃ ምንም አልተመቸኝም ነው የምላችሁ። ግን ደግሞ በቃ ያኔም ስንቃወመው የነበሩ ልጆች አሁን ላይ አባቶችም ስለጠራ ምናምን ሄደው ፕሮግራሙ ላይ ተካፍለው ነበር። ይሄ ቀን እንደሚመጣ አውቅ ነበር። ሰውየው የሚችለውን ሁሉ አቅሙን ሁሉ ነው የሚጠቀመው ቤተክርስቲያንን ለማፈራረስ ኦርቶዶክስን ለመበጥበጥ ማለት ነው። አረፈ ለምን ቀለምህን አትሸጥም? ሮቶህን አትሸጥም እንዴ? ወይስ እየተከፈለ ነው ቤተክርስቲያኗን ለማፈራረስ አስተምሮቷን ለማበላሸት ተከፍሎ ነው የምትሰራው? በእርግጠኝነት እንደዛ ነው የሚሆነው። ከዛ የሆኑ አባቶችን ደግሞ በብር ይደልልና ያው ሰው አይደሉ እነሱም ያልተገባ አስተምሮ ደግሞ እንዲያስተምሩ ቤተክርስቲያኗን እንዲጻረሩ ደግሞ ያደርጋቸዋል። ታዲያ ዲያቆን ሄኖክ ኃይሌ አንጀቴን የሚያርስ ጽሁፍ ደግሞ እሱ አሰፈረ ማለት ነው። በቃ እርከት ያልኩበት ማለት ገብታችሁ ፌስቡክ ፔጁ ላይ ማንበብ ትችላላችሁ። በቃ በቂ የሆነ መልስ ነው የሰጠው። ከዚህ በኋላ ግን ማለት ነው ከዚህ በኋላ ይሄ ሰውዬ አሁንም ተቅለስልሶ እንደገና ወደ ቤተ ክርስቲያን የሚመለስ ከሆነ የሱ ችግር አይደለም፣ የዚህ ሰውዬ ችግር አይደለም፣ የራሳችን ችግር ነው። 2 3 እንደዚህ ሞክሮን አሁንም ደግሞ እንደለመደው ቅልስልስ ብሎ ምናምን አሁንም ሌላ እቅድ ይዞ ነው የሚመጣው። በቃ አያስፈልግም። ይሄን ሰውዬ በቃ ተነቃቆ ተባነነ። እሱ ገገማ ስለሆነ ነው አይኑን በጨው እያጠበ ድጋሚ የሚመጣው። ተባነነ በቃ ፍኖተ ውድቅ ተባነነብህ። በቃ እዛ የምትሰራ እንግዲህ ዋና ጋዜጠኛ የተባለችው ኮመንት የምታደርገውን እዚህ ጋር አሳያችኋለሁ ከፈለጋችሁ። ፕሮቴስታንቶች ፖስት የሚያደርጉት ከታች ኮመንት ሄደ ህብረት ታደርጋለች። እኔ ከፕሮቴስታንቶች ጋር ችግር ኖሮብኝ የራሳቸው ነው መብታቸው ነው። ቤተክርስቲያንን ሲነኳት ነው እኔ ችግር የሚኖርብኝ። ሁሉም በያመነበት መኖር ይችላል። ግን ደግሞ ትልቁ ዓላማቸው እነሱ እቺን ቤተክርስቲያን ማፈራረስ ሆነ። ይሄ እኮ ነው የሚያስጠላው። ስለዚህ ፍኖተ ውድቅ ተባነነብህ። በቃ አንተ ፋራ ነህና አይንህን በጨው እያጠብክ ድጌ እየመጣ እንዴ! ኧረ በእናትህ ትሆን
እንግዲህ ቅዱስ ሲኖዶሱም እዚህ ሰውዬ ላይ ጠንከር ያለ እርምጃ ወስዶ ኦርቶዶክስ እንዳልሆነ ተሐድሶ ጴንጤ እንደሆነ ይፋ ማድረግ አለበት። እንዴ ሃይማኖት የሚመራው የሌሎችን ሃይማኖት ለማፈራረስ ምናምን በሚደረግ ሴራ ነው እንዴ? አረ እንደዛ እኮ አረ ቤተክርስቲያን እንደዛ ኖር አታውቅም። ካመንክ ከገባ እውነቱን ከተረዳ ብቻ ነው ቤተክርስቲያን የምትመጣው። አስገድዳ የምታመጣው ሰው የለም። ሴራ አሲራ ዋሽታ አጭበርብራ ምናምን እንደዚህ በዚህ ደረጃ ገንዘብ መድባ ምናምን ወደ ራሷ የምትሰበሰበው ምዕመን የለም። በግድ በአደባባይ ሰው ሰራሽ ነው ሃይማኖታችን መንፈሳዊ ወይም ደግሞ ከአምላክ ጋር የተያያዘ አይደለም አላችሁ። ሰበር መረጃ። ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ መተላለፉን ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ርቱዕ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ እናት ቅድስት ቤተክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ከቤተ ክርስቲያናችን አስተምሮም ጋር የሚቃረን እመቤታችን ቤዛዊት አይደለችም የሚለውን ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊ እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱት 5 ነጥቦች በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስቧል። መምሪያውን በጻፈው ደብዳቤ ላይ በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲደረግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮን ቅጂ ለመምሪያው እንዲያቀርብም ጥብቅ መመሪያ እንደተሰጠው ተገልጿል ማለት ነው። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉት።